ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የሲቲዝንሺፕ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 1 ክፍል 3 እንመለከታለን። በዛሬው ክፍለ ጊዜ ትምህርታችን የመወያያ የመነሻ ርዕሰ ሀሳብ የምናደርገው 1.4 ዘ ሮል ኦፍ ዲሞክራሲ ፎር ሶሻል ትራንስፎርሜሽን የሚለውን ርዕስ ነው። ዘ ሮል ኦፍ ዲሞክራሲ ፎር ሶሻል ትራንስፎርሜሽን። በባለፈው ክፍለ ጊዜ ትምህርታችን እንደምታስታውሱት ዲሞክራቲክ ኢንስቲትዩሽንስ ኤንድ ዴር ፋንክሽን በሚል ርዕስ ዋት አር ዲሞክራቲክ ኢንስቲትዩሽንስ ኤንድ ዋት አር ዜር ፋንክሽንስ የሚሉ ሀሳቦችን አንስተን ተወያይተናል። እንግዲህ ዲሞክራቲክ ኢንስቲትዩሽን ስንል ለዲሞክራሲ ህያው መሆን ወይም ህልው መሆን ወይም ደግሞ መስፈን የሚሰሩ ዲሞክራሲያዊ የሆኑ ተቋማት እንደሆኑ ተነጋግረናል። ከነዚህ ውስጥ ዘ ሜይን ዲሞክራቲክ ኢንስቲትዩሽንስ የሚባሉት ኢንዲፔንዳንት ናሽናል ኤሌክቶራል ኮሚሽን፣ ፖለቲካል ፓርቲስ፣ ፕሬዠር ግሩፕስ፣ ብራንች ኦፍ ገቨርንመንት ኦር አርምስ ኦፍ ገቨርንመንት፣ ሁማን ራይት ኮሚሽን፣ ፕሬስ ኢንስቲትዩሽንስ፣ ፖሊስ ኮሚሽን እና ኦምቡድስማን ወይም ደግሞ ይሄ እንባ ጠባቂ ተቋም የምንላቸው እንደሆኑ እና የእያንዳንዳቸው ራሱ ፋንክሽን ምንድን ነው የሚሉትን በዝርዝር ተመልክተናል። በዛሬው ክፍለ ጊዜ በመጀመሪያ ዘ ሮል ኦፍ ዲሞክራሲ ፎር ሶሻል ትራንስፎርሜሽን የሚለውን ሀሳብ አይተን ሰዓት እንዳለን መጠን ወደ ሌሎቹ ሀሳብ እንሄዳለን ማለት ነው። ሶ ሌት አስ ሲ ዘ ሮል ኦፍ ዲሞክራሲ ፎር ሶሻል ትራንስፎርሜሽን። እንግዲህ ዋት ዘ ሮል ኦፍ ዲሞክራሲ ፎር ሶሻል ትራንስፎርሜሽን የሚለውን ከማየታችን በፊት ሶሻል ትራንስፎርሜሽን ራሱ ምንድን ነው የሚለውን እንመልከት። ዋት ኢዝ ሶሻል ትራንስፎርሜሽን? ዋት ኢዝ ሶሻል ትራንስፎርሜሽን? ሶሻል ትራንስፎርሜሽን ምንድን ነው የሚለውን እንመልከት። እንግዲህ ሶሻል ትራንስፎርሜሽንን በሁለት መልኩ ዲፋይን ልናደርገው እንችላለን። ሶሻል ትራንስፎርሜሽን ሃዝ ቱ ብሮድ ዴፊኒሽንስ። ሶሻል ትራንስፎርሜሽን ሃዝ ቱ ብሮድ ዴፊኒሽንስ። ሁለት ብሮድ ዴፊኒሽን ወይም በሁለት መንገድ ዲፋይን ልናደርገው እንችላለን። አንደኛው ስታተስ ትራንስፎርሜሽን ሲሆን ፈርስት ዋን ስታተስ ትራንስፎርሜሽን ሲሆን ሁለተኛው ሶሳይታል ትራንስፎርሜሽን ነው። ስታተስ ትራንስፎርሜሽን ምንድን ነው የሚለውን እንመልከት። እንግዲህ ስታተስ ትራንስፎርሜሽን ኢት አፕላይስ ቱ አን ኢንዲቪዥዋል፣ ግለሰብ ላይ የሚደረግ ለውጥ ነው ወይም ደግሞ የግለሰብ ለውጥ ነው። ኢት አፕላይስ ኦን አን ኢንዲቪዥዋል it is individual status change or alteration. It is individual status change. የግለሰብ እንግዲህ የማህበረሰብ መቀየር ወይም ሶሻል ትራንስፎርሜሽን የማህበረሰብ ለውጥ የሚጀምረው ከግለሰብ ለውጥ ነው። ስለዚህ የግለሰብ ለውጥ ሲሆን ስታተስ ትራንስፎርሜሽን፣ ምክንያቱም ግለሰቡ ተለወጠ ማለት ትራንስፎርም አደረገ ማለት ስታተሱ ያለበት ደረጃ ከፍ አለ ማለት ነው። ስለዚህ አንደኛው way of defining social transformation from status point of view ነው ወይም from individual point of view. When the transformation is individual status change, we call it status transformation እንለዋለን። ሁለተኛው the second societal transformation ነው። societal transformation የውይይታችንም ትኩረት የሚሆነው ይሄኛው ነው። ምክንያቱም ዘ ሮል ኦፍ ዲሞክራሲ ፎር ሶሻል ትራንስፎርሜሽን ለማህበረሰብ ለውጥ ዲሞክራሲ ያለው ሚና ምንድን ነው ስለሆነ ሁለተኛው ሶሻል ትራንስፎርሜሽን የማህበረሰብ ለውጥ ነው። ከግለሰብ አልፎ ማህበረሰብ ሲለወጥ፣ ኮሚኒቲ ሲለወጥ እሱን ምንለዋለን ሶሳይታል ትራንስፎርሜሽን።
it applies on social system. It applies on the social system. The social system. It is community transformation. It is community ትራንስፎርሜሽን ኮሚኒቲ ትራንስፎርሜሽን ነው፣ ወይም ደግሞ የማህበረሰብ ስርዓት ለውጥ ነው። ሶሳይታል ትራንስፎርሜሽን ወይም ደግሞ የማህበረሰብ ለውጥ የምንለው። ስለዚህ ሶሳይታል ትራንስፎርሜሽን ኢት ኢዝ ኤ ላርጅ ስኬል ሶሻል ቼንጅ። ኢት ኢዝ ኤ ላርጅ ስኬል social change as in cultural reforms, or transformation. ስለዚህ ይህ ላርጅ ስኬል ሶሻል ቼንጅ እንደ ኮሚኒቲ እንደ ማህበረሰብ ከሆነ ለውጡ ምን ይባላል ማለት ነው? የማህበረሰብ ለውጥ ይባላል። በግለሰብ ደረጃ ከሆነ ደግሞ ስታተስ ትራንስፎርሜሽን ወይም ኢንዲቪዥዋል ስታተስ አልተሬሽን ወይም ቼንጅ ልንለው እንችላለን። ስለዚህ ሶሻል ትራንስፎርሜሽን ከግለሰብ ጀምሮ እንደ ማህበረሰብ እንደ ኮሚኒቲ የሚቀጥል ለውጥ ነው ማለት ነው። ሶሻል ትራንስፎርሜሽን begins from individual status change and continued to community-based cultural transformation. Community-based cultural transformation. የማህበረሰብ ለውጥ ወይም ሶሻል ትራንስፎርሜሽን የምንለው ከግለሰብ ስታተስ ቼንጅ ተነስቶ ኮሚኒቲ ቤዝድ ካልቸራል ትራንስፎርሜሽን ድረስ የሚቀጥል ነገር ነው ማለት ነው። ስለዚህ ሶሻል ትራንስፎርሜሽን ኢት ኢዝ ዘ ሪስትራክቸሪንግ ኦፍ ኦል አስፔክትስ ኦፍ ላይፍ። ሶሻል ትራንስፎርሜሽን ኢዝ the restructuring of all aspects of life, one from culture to social relations, from culture to social relations, from politics to economy, from politics to economy, from the way we think, from the way we think to the way we live, the way we live, or way of life. ስለዚህ ሶሻል ትራንስፎርሜሽን ስንል ከባህል እስከ ማህበረሰብ ትስስር፣ ከፖለቲካ እስከ ኢኮኖሚ፣ ከአስተሳሰብ እስከ አኗኗር ዘይቤ ያለ ሪስትራክቸሪንግ ኦፍ ኦል አስፔክትስ ኦፍ ላይፍ ነው። ሶሻል ትራንስፎርሜሽን ኢዝ ዘ ሪስትራክቸሪንግ ኦፍ ኦል አስፔክትስ ኦፍ ላይፍ፣ ዋን ፍሮም ካልቸር ቱ ሶሻል ሪሌሽንስ፣ ፍሮም ፖለቲክስ ቱ ኢኮኖሚ
and from the way we think to the way we live ከአስተሳሰብ እስከ አኗኗር ዘይቤ፣ ከፖለቲካ እስከ ኢኮኖሚ፣ ከባህል እስከ ማህበረሰብ ትስስር ወይም ሶሻል ሪሌሽን ያለ ሪስትራክቸሪንግ ኦፍ ኦል አስፔክትስ ኦፍ ላይፍ ሶሻል ትራንስፎርሜሽን ይባላል። ስለዚህ ሶሻል ትራንስፎርሜሽን ከግለሰብ ጀምሮ ወደ ኮሚኒቲ ቤዝድ ፍሮም ካልቸር ቱ ሶሻል ሪሌሽን ፖለቲክስ ቱ ኢኮኖሚ ፍሮም ዘ ዌይ ዊ ቲንክ ቱ ዘ ዌይ ዊ ሊቭ ያለ የማህበረሰብ ሁሉ አቀፍ ወይም ሁለንተና አቀፍ ለውጥ ወይም ሪስትራክቸር ነው። ነገር ግን ሌላው እዚህ ጋር ማወቅ ያለብን ነገር ሶሻል ትራንስፎርሜሽን በአንድ ጀንበር እውን የሚሆን ነገር አይደለም። ሶሻል ትራንስፎርሜሽን cannot be realized overnight. The process of change may take times. The process of change in social transformation may take a long time. ረጅም ጊዜ ይፈጃል። በአንድ ጀንበር ወይም ኦቨርናይት በአንድ ቀን እውን ሊሆን የሚችል ነገር አይደለም። የማህበረሰብ ለውጥ ጊዜ ይፈልጋል። ብዙ ጊዜ ደግሞ the pace of change is very low. The pace of change in any society is very slow. ብዙ ጊዜ አዝጋሚ ነው። በቀላሉ አንድ ማህበረሰብ መለወጥ አይቻልም። it takes time፣ ጊዜ ይፈልጋል። ነገር ግን ፎር ሶሻል ትራንስፎርሜሽን እውን ለማድረግ ሪያላይዝ ለማድረግ ዲሞክራሲ በጣም ወሳኝ ነው። ዲሞክራሲ is very important. Democracy can play a significant role. For social transformation. በተለይ ዲሞክራሲ ይሄ የሰለጠነ ማህበረሰብ፣ በዲሞክራሲ የሚያምን ማህበረሰብ፣ ዲሞክራሲን የተለማመደ ወይም የዲሞክራሲ ልምምድ ያለው ማህበረሰብ ካለ ሶሻል ትራንስፎርሜሽን ወይም የማህበረሰብ ለውጥ በአጭር ጊዜ እውን ሊሆን ይችላል። በተቃራኒ ሲሆን ደግሞ እንደዚያው ማለት ነው። ስለዚህ ዲሞክራሲ ኢትስ ቬሪ ኢምፖርታንት ፎር ሶሻል transformation, and the process of social transformation can be manifested in the following ways. The process of social transformation can be or may be manifested in the following ways. የማህበረሰብ ለውጥ በግልጽ የሚንጸባረቅባቸው መንገዶች ወይም ደግሞ የማህበረሰብ ለውጥ በአንድ ማህበረሰብ ውስጥ ሲኖር የሚታዩ ወይም ደግሞ ሶሻል ትራንስፎርሜሽን የሚገለጥባቸው መንገዶች በአንድ ማህበረሰብ ውስጥ የሚከተሉት ናቸው። አንደኛው ሌትስ ሴይ ሶሻል ቼንጅ ነው። ሶሻል ቼንጅ ማህበራዊ ለውጥ። ሶሻል ቼንጅ ስንል it encompasses a range of typical social and civic outcomes
from increased awareness and understanding to attitudinal change, increased civil participation, and the building of public will to policy change that corrects injustice. እንግዲህ የማህበረሰብ ለውጥ ስንል ሶሻል change includes a range of typical social and civic outcomes from increased awareness and understanding, to attitude change, from increased civic participation and building public will to policy change, from increased civic participation and the building of public will, to policy change that corrects injustice. እንግዲህ ሶሻል ቼንጅ የማህበረሰብ ለውጥ ስንል ወይም ማህበራዊ ለውጥ ስንል it encompasses or includes range of typical social and civic outcomes that range from increased awareness and understanding to attitude change, ከግንዛቤና ከመረዳት እስከ ባህሪ ለውጥ ወይም ደግሞ increased civic participation and building of public will to policy change that corrects injustice ይህንን ያጠቃለለ ለውጥ። ስለዚህ አንደኛው የሶሻል ትራንስፎርሜሽን መገለጫ ሶሻል ቼንጅ ነው። ሶሻል ቼንጅ ስንል እንግዲህ ከማህበረሰብ ንቃተ ህሊና ማደግ ወይም አንደርስታንዲንግ እስከ አቲቲዩድ ቼንጅ እና ከተሳትፎ እስከ ፖሊሲ ቼንጅ ዛት ኮሬክትስ ኢንጀስቲስ። ምክንያቱም የዲሞክራሲ አንዱ ኮር በኋላ እናየዋለን፣ ኮር ቫሊዩስ ኦፍ ዲሞክራሲ የሚባለው ጀስቲስ ነው፣ ፍትህ። ስለዚህ በአንድ ማህበረሰብ ውስጥ ኢፍትሐዊ ነገርን እስከ ማስተካከል የደረሰ የማህበረሰብ ለውጥ ሶሻል ቼንጅ ይባላል። ስለዚህ የማህበረሰብ ትራንስፎርሜሽን ወይም ሶሻል ትራንስፎርሜሽን አንዱ መገለጫ ወይም ማኒፌስቴሽኑ ሶሻል ቼንጅ ነው። ሁለተኛው ሶሻል አክቲቪዝም ነው። እኛ ሀገር አክቲቪስት ሲባል የሚተች ጥላቻ የሚዘራ ምናምን። አክቲቪዝም እንደዛ አይደለም። አንድ አክቲቪስት በሆነ ዓላማ ለሆነ ግብ የሚታገል ነው። በተለይ ማህበረሰብ ተኮር አድርጎ የሚሰራ ነው እንጂ ጥላቻን የሚቀሰቅስ የሚተች፣ የሚሰሩ ሰዎችን የሚነቅፍ፣ የመንግስት ሰዎችን የሚተች፣ የሚያንቋሽስ፣ ስህተታቸውን እየተከታተለ የሚያጋልጥ ማለት አይደለም አክቲቪስት ማለት። ስለዚህ ሁለተኛው የሶሻል ትራንስፎርሜሽን የማህበረሰብ ለውጥ መገለጫው ሶሻል አክቲቪዝም ነው። ሶሻል አክቲቪዝም ምንድን ነው? ሶሻል አክቲቪዝም ኢት ሪፈርስ ቱ actions taken to make change that ensures inclusion,
አብሮነትን፣ ኢኩዊቲ እኩልነትን፣ ፌርነስ ኢአድሏዊነት ወይም ደግሞ አድሎ የሌለበትን ለውጥ እና ጀስቲስ ፍትህን እነዚህን ለማረጋገጥ በተግባር ወይም ደግሞ ተግባራዊ ድርጊት በተግባር የሚታይ የሚገለጥ እንቅስቃሴ የሚያደርግ ማለት ነው እንጂ ሚዲያ ላይ እየጻፈ ጥላቻን የሚዘራ የሚሰሩ ሰዎችን የሚተች ሰዎች ሲሰሩ የሚሳሳቱትን ስህተት የሚያጋልጥ ማለት አይደለም። አክቲቪዝም እንደዛ አይደለም። አክቲቪዝም ለበጎ ዓላማ ለማህበረሰብ ለውጥ በተግባር የሚሰራ ስራ ነው። ስለዚህ ሶሻል አክቲቪዝም የሶሻል ትራንስፎርሜሽን ሁለተኛው መገለጫ ወይም ሌላኛው መገለጫ ነው። ያ ማለት አክሽንስ ቴክን ቱ ሜክ ቼንጅስ ዛት ኢንሹርስ ኢንክሉዥን አብሮነት፣ ኢኩዊቲ እኩልነት፣ ፌርነስ አድሎ የሌለበት እና ጀስቲስ ፍትህን ኢንሹር ለማድረግ ወይም ለማረጋገጥ የሚደረግ የሚወሰድ ተግባራዊ ድርጊት ነው ሶሻል አክቲቪዝም። ሶሻል አክቲቪዝም ከዚህም ባለፈ አንዳንዴ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ኢቨን ኢንቫይሮንመንታል ለምሳሌ ኢንቫይሮንመንት አክቲቪስት የሚባሉ አሉ። ለአካባቢ የሚቆረቆሩ ብቻ አይደለም፣ በመቆርቆር ስራ የሚሰሩ ለአካባቢ ጥበቃ፣ ለዱር እንስሳት ጥበቃ፣ ለተፈጥሮ ደን ጥበቃ፣ ለምድር መራቆት ይህንን ተቃውመው ለዚህ በጎ ነገር እንዲመጣ የሚሰሩ ማለት ነው። ስለዚህ አክቲቪዝም ሲባል ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ኢቨን ኤንቫይሮንመንታል ቼንጅን ያማከለ ተግባራዊ ድርጊት ነው ሶሻል አክቲቪዝም። ሶስተኛው ሰርድ ማኒፌስቴሽን ኦፍ ሶሻል ትራንስፎርሜሽን የማህበረሰብ ለውጥ መገለጫው ሲቪክ ኢንጌጅመንት ነው። ሲቪክ ኢንጌጅመንት አሁን ለምሳሌ የበጎ ፍቃድ ስራ ይባላል አይደል? በተለይ ክረምት ሲመጣ በጎ ፈቃደኞች እንደዚህ በእንዲህ አይነት የስራ ዘርፍ ተሰማርተው የሚከፈላቸው ነገር የለም። ለሀገራቸው የዜግነት ወይም ደግሞ ለራሳቸው ሞራል ሲሉ በበጎ ፈቃደኝነት የሚሰሩት ይሄ ሲቪክ ኢንጌጅመንት ይባላል። አሁን እሱ ሲቪክ ኢንጌጅመንት በሆነ ነገር ላይ ያገባኛል፣ ይመለከተኛል ብሎ በራስ ተነሳሽነት መስራት፣ መሳተፍ ማለት ነው። ስለዚህ የማህበረሰብ ለውጥ ሶስተኛው መገለጫው ሲቪክ ኢንጌጅመንት ነው። ስለዚህ ሲቪክ ኢንጌጅመንት ስንል ደግሞ ኢት ሪፈርስ ቱ the ways in which people participate in civic community political life and etc. by doing so express their engagement citizenship and so on by doing so express their engaged citizenship የዜግነት ድርሻቸውን ለመወጣት ለመግለጽ ሲሉ ሰዎች በበጎ ፈቃድ የሚሳተፉበት ሲቪክ ኮሚኒቲ ፖለቲካል ላይፍ ኤንድ ሶን የሚያደርጉት ተሳትፎ ሲቪክ ኢንጌጅመንት ይባላል። ስለዚህ ሶስተኛው የማህበረሰብ ለውጥ ሶሻል ትራንስፎርሜሽን መገለጫው ሲቪክ ኢንጌጅመንት ነው። በበጎ ፈቃድ በማህበረሰብ በሲቪክ በኮሚኒቲ በፖለቲካና በመሳሰሉ ዘርፎች ላይ የዜግነትን ድርሻ ለመወጣት የሚደረግ ተሳትፎ ማለት ነው። አሁን የበጎ ፈቃድ
አገልግሎት በጣም ብዙ ወጣቶች የበጎ ፈቃድ አገልግሎት ይሰጣሉ አይደል? እሱ የዜግነት መገለጫ ነው። ዜጋ ስለሆነ ነው የምናገለግለው ማለት ነው። ደግሞም ዜግነታችንን የምንገልጽበት ከዛም ያለፈ ነው። ሰብአዊነታችንን ሰውነታችንን የምንገልጽበት ሰብአዊ መሆናችንን የምንገልጽበት መንገድ አንዱ ሲቪክ ኢንጌጅመንት ነው። አራተኛው የሰለጠነ ማህበረሰብ ወይም ደግሞ የተለወጠ ማህበረሰብ ይሄ ሶሻል ትራንስፎርሜሽን መገለጫው ሲቪክ ዲያሎግ ነው። ሲቪክ ዲያሎግ የማህበረሰብ ውይይት ልንለው እንችላለን። ሲቪክ ዲያሎግ አሁን ብዙ ጊዜ በአንድ ሀገር የሚኖሩ ግን የተለያዩ ሰዎች ሲቪክ ዲያሎግ ስለሌላቸው እርስ በርስ የሚያገናኛቸው የሚወያዩበት መድረክ ፎረም ስለሌለ ተነጋግረው መግባባት የሚችሉ ሰዎች ወደ ጦርነት ሲሄዱ እናያለን። አሁን ይሄ ያልተለወጠ ማህበረሰብ አንዱ መገለጫ ነው። በንግግር መፈታት የሚችለውን ችግር በጉልበት በኃይል በጦርነት ለመፍታት መሄድ ያለመሰልጠን ምልክት ነው። የማህበረሰብ ለውጥ ኋላ ቀርነት ምልክት ነው። ስለዚህ አራተኛው መገለጫ the fourth manifestation of social transformation civic dialogue ነው። civic dialogue ስንል it is dialogue in which people explore matters of civic importance and consider the dimensions of a civic or social issue issues, policy, or decisions of consequence to their lives, or decisions of consequence to their lives, community and society. ሲቪክ ዲያሎግ ለማህበረሰብ ጠቀሜታ ያላቸውን ነገሮች ኤክስፕሎር በማድረግ በመመርመር በመፈለግ ለማህበረሰብ ለውጥ ለማህበረሰብ ብቻ አይደለም ለራስም ፎር ዜር ላይቭስ ለራስም ለውጥ እርስ በርስ ዲያሎግ ማድረግ ውይይት ማድረግ ወይም ደግሞ ለዲያሎግ ፎረሞችን ማዘጋጀት ሲቪክ ዲያሎግ እንለዋለን። ስለዚህ አራተኛው ማኒፌስቴሽን ኦፍ ሶሻል ትራንስፎርሜሽን በውይይት ችግሮቹን በውይይት የሚፈታ የሚቀርፍ ማህበረሰብ ሲፈጠር የሶሻል ትራንስፎርሜሽን ወይም የማህበረሰብ ለውጥ ምልክቱ ወይም ደግሞ ማሳያው ሲቪክ ዲያሎግ ነው ማለት ነው። አምስተኛው ኮሚኒቲ ቢልዲንግ ነው። ኮሚኒቲ ቢልዲንግ አንድ ማህበረሰብ በጋራ የሚኖር ለጋራ ችግሩ የጋራ መፍትሄ የሚፈልግ አንድ የሰለጠነ ማህበረሰብ መገንባት የሶሻል ትራንስፎርሜሽን ሌላኛው መገለጫው ነው። ኮሚኒቲ ቢልዲንግ እንግዲህ ኮሚኒቲ ቢልዲንግ ስንል በተለያየ መንገድ ዲፋይን ልናደርገው እንችላለን። ቢልዲንግ ሪሌሽንሽፕ ልንለው እንችላለን። it is a process of building relationships that
helps to form coherent community members ጠንካራ የማህበረሰብ አባላትን ለመገንባት የሚደረግ the process of building relationship ግንኙነትን መመስረት ግንኙነትን ማጠናከር ልንለው እንችላለን። ኮሚኒቲ ቢልዲንግ ወይም ደግሞ ይሄ የባለቤትነት ስሜት እንዲኖር በአንድ ማህበረሰብ የሆነ ነገር ሲሆን ይሄ የኔ ችግር ነው፣ ይሄ የኔ ጉዳይ ነው የሚል ጠንካራ ማህበረሰብ መገንባት ሌላኛው የሶሻል ትራንስፎርሜሽን መገለጫ ነው። አምስተኛው ሶሻል ካፒታል ነው። ይቅርታ፣ ስድስተኛው ኤፍ ሶሻል ካፒታል the sixth manifestation of social transformation ሌላኛው ስድስተኛው የሶሻል ትራንስፎርሜሽን የማህበረሰብ ለውጥ መገለጫው ሶሻል ካፒታል ይሄ እንደ ማህበረሰብ መገለጫ። አሁን ለምሳሌ ኢትዮጵያ እንግዳ ተቀባይ ሶሻል ካፒታል፣ የኢትዮጵያ ህዝብ እንግዳ ተቀባይ ነው ይባላል አይደል? ኦፍ ኮርስ ነበረ። አሁን ነው ለማለት ኦፍኮርስ የምናየውን ነገር አጉልተን ስለምናይ እንጂ አብዛኛው የኢትዮጵያ ህዝብ ተቸግራችሁ ብትሄዱ ርቧችሁ ብትሄዱ ዝም ብሎ የሚሰድ አይደለም። ቢመሽባችሁ ቤቱን ከፍቶ የሚያሳድር ነው። አልጋውን ለቆ እሱ ወለል ላይ ወይም ደግሞ በገጠሩ አማርኛ መደብ ላይ ተኝቶ አልጋው ላይ የሚያስተኛ ማህበረሰብ ነው። ኦፍኮርስ አሁን ጎልቶ የሚታየው የከተማው ለሚዲያ ቅርብ የሆነው ህዝብ ሰው የማይታመንበት ጊዜ እየመሰለን ይሄ ሶሻል ካፒታል እንደ ማህበረሰብ መገለጫ የሆነውን ነገር እያጠፋ ነው። አሁን እንግዳ ተቀባይነት የሚባለው ነገር አንድ ሰው በእንግድነት ቢመጣ እንጠራጠረዋለን። ምንድን ነው? ሌባ ነው? ሊገለን ነው? ብቻ እንደ ማህበረሰብ ብዙ የተበላሹ ነገሮች አሉ። ስለዚህ ስድስተኛው መገለጫ ምንድነው? ሶሻል ትራንስፎርሜሽን ስድስተኛው መገለጫ ሶሻል ካፒታል ነው። ይህ ማህበረሰብን የሚገልጽ የማይሸረሸር መሰረት ማለት ሶሻል ካፒታል። the building of social capital is a common outcome of social transformation. It is one of the outcome of social transformation. It is one of the outcomes of social ትራንስፎርሜሽን። የሰለጠነ የተለወጠ ማህበረሰብ የሚታወቀው በሶሻል ካፒታሉ ነው። ለምሳሌ ዩኤስኤድ እንላለን አይደል? አሁን ዩኤስኤድ የአሜሪካ ህዝብ ሶሻል ካፒታል ነው። የዩኤስኤድ የሚረዳው ከአሜሪካ ህዝብ የተሰበሰበውን ነው። እንደውም ዩኤስኤድ እርዳታዎች ላይ አይታችሁ ከሆነ ምን የሚል ጽፋል? ከአሜሪካ ህዝብ ይላል። ለተቸገሩት ከአሜሪካ ህዝብ። አሁን ይሄ የአሜሪካ ህዝብ ሶሻል ካፒታል ነው ማለት ነው። ስለዚህ ስድስተኛው መገለጫው ሶሻል ካፒታል ነው። ሰባተኛው ጂ ኮሚኒቲ ዲቨሎፕመንት ነው። ኮሚኒቲ ዴቨሎፕመንት የማህበረሰብ ልማት ኢን ኮሚኒቲ ዲቨሎፕመንት ኢኮኖሚክ ሶሻል ኤንድ ፊዚካል ዳይሜንሽንስ ኦፍ ዘ ኮሚኒቲ አር ኮንሲደርድ። ኮሚኒቲ ዲቨሎፕመንት ስንል ማህበራዊ፣ ኢኮኖሚያዊ፣ አካላዊ፣ ፊዚካል እነዚህን ኮንሲደር ያደርጋል። ኮሚኒቲ ዲቨሎፕመንት ኤጀንሲስ ኦፍን ፎከስ ኦን ኢንሹሪንግ ሎው ኤንድ ሚክስድ ኢንካም ሃውሲንግ፣ ጆብ ትሬኒንግ፣ ወርክፎርስ ዲቨሎፕመንት፣ ኮመርሻል ሪል ስቴት ዲቨሎፕመንት፣ ስሞል ቢዝነስ ስታርታፕ እና የመሳሰሉ ይሄ የማህበረሰብ ልማት በተለያየ የስራ መስክ የክፍለ ኢኮኖሚ ማህበረሰብን ማበልጸግ ሰባተኛው የሶሻል ትራንስፎርሜሽን ወይም የማህበረሰብ ለውጥ መገለጫ ነው። ስምንተኛው ኤጅ ካልቸራል ቫይታሊቲ ነው። ካልቸራል ቫይታሊቲ ስንል
Cultural vitality is the evidence of creating, disseminating, validating, and supporting arts and cultures as a dimension of everyday life in communities. Cultural vitality is an important dimension of civic life. እንግዲህ ይሄ ካልቸራል ቫይታሊቲ ስንል ይሄ የባህልን ትክክለኛነት ማረጋገጥ ማለት ነው። አንዳንድ ማህበረሰብ በአንዳንዱ የተወገዘው እንደ ኖርማል ይደረጋል። አሁን ለምሳሌ የሴት ልጅ ግርዛት ለምሳሌ አንዳንድ ቦታ ላይ ካልቸር ነው፣ እንደ ባህል ነው። አንዳንድ ቦታ ላይ ደግሞ በጣም ነውር። ስለዚህ አሁን ይሄ የባህል ተመሳስሎችና ሁሉም ባህል ህጋዊ በሆነ ይሄ ወጥ በሆነ ማህበረሰብን ሊገነባ ሊያንጽ በሚችል መልኩ ማሳደግ። ዘጠነኛው አይ ካልቸራል ዲሞክራሲ ነው። ካልቸራል ዲሞክራሲን ባህል ማድረግ፣ ዲሞክራሲን ባህል ማድረግ ይሄ ካልቸራል ዲሞክራሲ related to commitments protecting and promoting cultural diversity. ካልቸራል ዲሞክራሲ ስንል ለምሳሌ ኮሚትመንትስ protecting and promoting cultural diversity, protecting and promoting cultural diversity, ካልቸራል ዳይቨርሲቲ። ችግራችን እኮ የባህል ብዝሃነትን አለመቀበል ነው። ብዙ ጊዜ የባህል ብዝሃነትን፣ የቋንቋ ብዝሃነትን፣ የሃይማኖት ብዝሃነትን አንዳንድ አካባቢ ከኔ ሃይማኖት ውጪ ሌላ ሃይማኖት ማየት የለብኝም የሚል ማህበረሰብ አለ። ይሄ ያልሰለጠነ ማህበረሰብ መገለጫ ነው። አንድ ሰው ሙስሊም መሆን ከፈለገ፣ ክርስቲያን መሆን ከፈለገ፣ አይሁድ መሆን ከፈለገ፣ ምንም ሃይማኖት እንዳይኖረው ከፈለገ ነፃ መብቱ ነው። ኦፍኮርስ ይሄ የሚታሰበው በሰለጠነ ማህበረሰብ ዲሞክራሲ በሰፈነበት ሀገር ነው። ስለዚህ ካልቸራል ዲሞክራሲ ስንል ኮሚትመንትስ ፕሮቴክቲንግ ኤንድ ፕሮሞቲንግ ካልቸራል ዳይቨርሲቲ፣ ዘ ራይት ቱ ካልቸር ፎር ኤቭሪዋን፣ ዘ ራይት ቱ ካልቸር፣ ዘ ራይት ቱ ካልቸር ፎር ኤቭሪዋን፣ ፎር everyone in our society and around the world. Encouraging active participation in the community cultural life, enabling people to participate in cultural policy decision that affects the quality of our culture lives, and assuring fair and equity access to cultural resources and support. እነዚህ ካልቸራል ዲሞክራሲ አንዳንዴ በተለይ ብዙ በሆንበት አካባቢ ለምሳሌ አንድ ሃይማኖት በብዛት ያለበት ቦታ ላይ ሌላ ውስን አናሳ ሌላ ሃይማኖት ቢኖር ያልሰለጠነ ማህበረሰብ ያ ሃይማኖት እዚያ አካባቢ እንዲኖር አይፈልግም። ይሄ የካልቸራል ዲሞክራሲ አለመበልጸግ ነው። ስለዚህ ዘጠነኛው የሶሻል ትራንስፎርሜሽን የማህበረሰብ ለውጥ መገለጫው ካልቸራል ዲሞክራሲ ነው። ካልቸራል ዲሞክራሲ የባህል ብዝሃነትን፣ የቋንቋ ብዝሃነትን፣ የሃይማኖት ብዝሃነትን፣ ልዩነትን ሰለብሬት ኤንድ ፕሮቴክት ማድረግ መቻል ማለት ነው። ካልቸራል ዲሞክራሲ ስንል ልዩነትን ፕሮቴክት ኤንድ ሰለብሬት ማድረግ። በቃ ልዩ ልንሆን የተለያየ ልንሆን ግድ ነው። በአንድ ቤት እንኳን ልጆች ተመሳሳይ ሊሆኑ አይችሉም፣ አይደለም በአንድ ማህበረሰብ። ስለዚህ ሶሻል ትራንስፎርሜሽን በእነዚህ ነገሮች ይገለጻል ማለት ነው። ቀጣዩ 1.5 ዲሞክራቲክ ቫሊዩስ ወይም ደግሞ ኮር ቫሊዩስ ኦፍ ዲሞክራሲ የሚባሉትን እኔ ኮር ቫሊዩስ ኦፍ ዲሞክራሲ የዲሞክራሲ መሰረታዊያን የሚባሉ አሉ። የዲሞክራሲ መሰረታዊያን አንድ ማህበረሰብ የሰለጠነ ዲሞክራሲ ያለው ለማለት በቅድሚያ የሚጠቀሱ ማለት ነው። በቅድሚያ የሚጠቀሱ there are 3 core values of democracy. There are 3 core values of
ዲሞክራሲ። እንግዲህ ሌላው ከነዚህ የተነሳ ይመጣል ማለት ነው። ሌላው መሰረት የሚሆኑ የዲሞክራሲ መሰረታውያን የሚባሉት 3 ናቸው። እነዚህም ዋን ሊበሪቲ ነፃነት፣ ነፃነት፣ ሁለተኛ ጀስቲስ ፍትህ፣ ሶስተኛ ኢኳሊቲ እኩልነት ናቸው። 3ቱ የዲሞክራሲ መሰረታዊያን ኮር ቫሊዩስ ኦፍ ዲሞክራሲ የምንላቸው እነዚህ ናቸው። there are 3 core values that are central in the discussion of the concept of democracy። በዲሞክራሲ ጽንሰ ሐሳብ ላይ ስንወያይ the central ወይም the core የዲሞክራሲ ማዕከል ወይም ደግሞ መሰረት የሚባሉት እነዚህ 3 ናቸው። ሊበሪቲ ነፃነት ወይም ፍሪደም you can say freedom፣ ፍትህ ጀስቲስ፣ ኢኳሊቲ። እነዚህ 3ቱ እውን ካልሆኑ በአንድ ሀገር ዲሞክራሲ አለ ማለት አይቻልም። እያንዳንዳቸውን እንመልከት። ሊበሪቲ ምንድን ነው? ነፃነት ወይም ፍሪደም። ሊበሪቲ ኦር ፍሪደም ኦር ነፃነት። ነፃነት ማለት ነፃ መሆን፣ የሰው ስም አይደለም። ነፃ መሆን ከየትኛውም ጭቆና፣ ከየትኛውም የባርነት አይነት ነፃ መሆን። ሊበሪቲ ዚስ ቫሊዩ ኢንክሉድስ ፐርሶናል ፍሪደም ግለሰባዊ ነፃነት። ፍሪደም means that individuals should be free from any arbitrary arrest and detention, and also their homes or property should be secured። ግለሰባዊ ነፃነት። ፖለቲካል ፍሪደም እኔ የማራምደውን የፖለቲካ ሀሳብ ካላራመድክ የሚል አይነት ጭፍንነት የሌለበት፣ ሰው በነፃነት የሚፈልገውን ፖለቲካ የሚያራምድበት። ፖለቲካል ፍሪደም implies that people of a nation have the right to participate freely in the political process such as election without being subject to arbitrary arrest, harassment፣ ተገደው በማስፈራራት በምናምን ወይም ደግሞ በጉቦ ባይንግ ቮትስ። አንዳንዴ እኮ እንደዚህ ይደረጋል። ድምፅ መሸጥ ወይም ደግሞ እኛ እንሸጣለን፣ ሰጪዎቹ ቮተርስ እንዲደረጉ የሚፈልጉ ምንድን ነው ድምፅ እንዲያገኙ የሚፈልጉት ደግሞ ድምፅ ይገዛሉ ማለት ነው። ፖለቲካል ፍሪደም። ኢኮኖሚክ ፍሪደም የኢኮኖሚ ነፃነት። ኢኮኖሚክ ፍሪደም ዩኒቨርሲቲ ተመርቀው ስራ አቶ 4 ዓመት 5 ዓመት በሚቀመጥበት ሀገር ዲሞክራሲ ያለ ማለት አይቻልም። ስራ ማግኘት መብቱ ነው። ኢኮኖሚክ ፍሪደም ሰርቶ የመለወጥ እነዚህ እንግዲህ የሊበሪቲ ወይም የነፃነት መገለጫዎች ናቸው። ሁለተኛው ጀስቲስ ነው፣ ፍትህ። ጀስቲስ ስንል ዚስ ቫሊ ኦፍ ዲሞክራሲ ካን ቢ አንደርስቱድ ኢን 3 ጀነራል ሴንስ ኦፍ ፌርነስ። በ3 መልኩ ልንረዳው እንችላለን። ጀስቲስ ማለት ፌርነስ ማለት ነው። በሌላ አባባል ፌርነስ ፍትህ፣ ሁሉም እኩል ዳኝነት ሲያገኝ፣ እኩል ብያኔ ሲያገኝ ጀስቲስ ወይም ፌርነስ። ለምሳሌ ዲስትሪቢዩቲቭ ጀስቲስ ፎር ኤግዛምፕል
ዲስትሪቢዩቲቭ ጀስቲስ ዲስትሪቢዩቲቭ ጀስቲስ ስንል the sense of distributing benefits and burdens in a society via agreed upon standard of fairness በአንድ ማህበረሰብ ጥቅምም ጉዳትም እኩል አንድ ማህበረሰብ የሚጎዳውም እኩል ነው የሚጠቀመውም እኩል ዲስትሪቢዩቲቭ ጀስቲስ ጥቅምንም ጉዳትንም ወይም በርደንም ጫናንም እኩል ዲስትሪቢዩት ማድረግ ኮሬክቲቭ ጀስቲስ ምን ማለት ነው? ኮሬክቲቭ ጀስቲስ ዘ ሴንስ ዛት ፕሮፖርሽናል ሪስፖንስ ሹድ ቢ ኢን ፕሌስ ቱ ኮሬክት ሮንግ ኤንድ ኢንጁሪስ። ኮሬክቲቭ አንድ ልክ ያልሆነን ነገር ለማስተካከል እኩል ሪስፖንስ ሲኖረን ኮሬክቲቭ ጀስቲስ። ፕሮሲጀራል ጀስቲስ ስንል ዘ አይዲያ ዛት ፕሮሲጀርስ used for gathering information and making decisions should be guided by such principles as impartiality and openness. Impartiality and openness. አድሏዊ ወይም አድሎ የሌለበትና ግልጸኝነት እና አድሏዊ ወይም ደግሞ ማዳላት የሌለበት ፌርነስ ማለት ነው በሌላ አባባል ኢምፓርሻሊቲ ኤንድ ኦፕንነስ። ስለዚህ የዲሞክራሲ መሰረታዊ ከሚባሉት ሁለተኛው ጀስቲስ ፍትህ ነው። ሶስተኛው ኢኳሊቲ ነው፣ እኩልነት። እኩልነት እንግዲህ ነፃነት፣ ፍትህ እና እኩልነት። እኩልነት ስንል በተለያየ መንገድ ይገለጻል። ፖለቲካል ኢኳሊቲ፣ ሶሻል ኢኳሊቲ፣ ኢኮኖሚክ ኢኳሊቲ እያል ልንገልጸው እንችላለን። ለምሳሌ ፖለቲካል ኢኳሊቲ ምን ማለት ነው? ፖለቲካል ኢኳሊቲ ኢምፕላይንግ ዛት ኦል ፒፕል ሁ አቴን ዘ ስታትስ ኦፍ አዳልት ሁድ ሃቭ ኢኳል ፖለቲካል ራይትስ። ኢን ሾርት ዋን ማን ዋን ቮት ወይም ዋን ቫሊዩ፣ አንድ ሰው አንድ ዋጋ ነው የሚኖረው ማለት ነው። አንዱ ከሌላው የሚበልጥበት ነገር የለም። ፖለቲካል ኢኳሊቲ። ሶሻል ኢኳሊቲ ማህበራዊ እኩልነት ኢምፕላይንግ ዛት ዜር ሹድ ቢ ኖ ሶሻል ሃይራርኪ። አሁን ለምሳሌ በጥንቱ የማህበረሰብ ስብጥር ውስጥ ሃይራርኪ ነበረ። ነገስታቱ፣ ከዛ እያለ ከታች ባሮች፣ ድሆች፣ እንደዚህ እንዲህ አይነት ሃይራርኪ ወይም ደግሞ የሌለበት አት ኢንዲቪዥዋል ኤንድ ኮሌክቲቭ ሌቭልስ ኦር ኖ ዲስክሪሚኔሽን ዋትሶኤቨር፣ ምንም አይነት ጭቆና የሌለበት ሶሻል ኢኳሊቲ ወይም ደግሞ ሃይራርኪ የሌለበት። ኢኮኖሚክ ኢኳሊቲ ኢኮኖሚያዊ እኩልነት ኢምፕላይንግ ዛት ኦል ፒፕልስ ኦፍ ዘ ካንትሪ ዲዘርቭ ኢኳል ኤንድ ፌር አሰስመንት ቱ ዘ ናሽናል ሪሶርስ ሰርቪስስ። እኛ ሀገር አሁን ለምሳሌ አንድ ቦታ አፕላይ ብታደረጉ እዛ ተቋም ውስጥ ዘመድ ካላችሁ ዘመድ ያለው ሰው ቅድሚያ ይሰጠዋል። ቢኮዝ ዜር ኢዝ ኖ ዲሞክራሲ። ይሄ ኢኮኖሚክ ኢኳሊቲ የለም ማለት ነው። በአንድ ሀገር ሪሶርስ ሁሉም ዜጎች እንደየ ችሎታቸው ዲዘርቭ እንደሚያደርጉት ፌርሊ አሰስ ካልተደረጉ ኢኮኖሚክ ኢኳሊቲ። ስለዚህ ዘ ስሪ ኮር ቫሊዩስ ኦፍ ዲሞክራሲ የሚባሉት ነፃነት፣ ፍትህና እኩልነት ምንድን ነው? ኢኳሊቲ ወይም እኩልነት ናቸው ማለት ነው። የመጨረሻው አስፔክትስ ኦፍ ዲሞክራሲ ነው። ሶሻል አስፔክትስ ኦፍ ዲሞክራሲ፣ ኢኮኖሚክ አስፔክትስ ኦፍ ዲሞክራሲ፣ ፖለቲካል አስፔክትስ ኦፍ ዲሞክራሲ። ፖለቲካል አስፔክት ምንድን ነው? ኢኮኖሚክ አስፔክት እና ሶሻል አስፔክት ኦፍ ዲሞክራሲ ምንድን ናቸው? መጽሐፋችሁ ላይ
እንድታነቡት ለእናንተው ልተው። ገጽ 23 ላይ ታነቡታላችሁ። ምዕራፍ አንድን በዚህ እንጨርሳለን ማለት ነው። በቀጣይ በምዕራፍ 2 በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ ተማሪዎች።